ዩቲዩብ ቻናል በሰላም መጣችሁ። ይህ ቻናል ሁለገብ ነው። የሀገራችንን ከተሞች መጎብኘት ከፈለጉ አሁንም ምርጫው አመድ ዩቲዩብ ይሁን። እንዲሁም ወገኖቹን መርዳት፣ ወገኖቹን ማገዝ ህልሞም ከሆነ ይህንን ለማሳካት የአመድ ዩቲዩብን መጠቀም ይችላሉ። እንግዲህ ይህንን ዓላማ ካመኑበት ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለመጣችሁ እጅግ አድርገን አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የአመድ ዩቲዩብ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ አልሐምዱሊላህ ወዶቼ በጣም ደህና ነኝ። እናንተ እንዴት ናችሁ? ሁሉ ሰላም፣ ሁሉ አማን፣ ደህና እንደምትሆኑ ተስፋ አለኝ። ውድ ሀገራችንን ሰላም ያድርግልን እያልኩ እንደተለመደው በአዲስ ነገር መጥቻለሁ። እናንተም ቪዲዮውን እስከ መጨረሻ በማየት በላይክ በመጀመር ለቤቴ ደግሞ አዲስ የሆናችሁ ሰብስክራይብ ያደረጋችሁ ከኔ ጋር ቤተሰብ እንድትሆኑ በአክብሮት ጠይቃለሁ። ስለምትከታተሉኝ ከልብ ነው የማመሰግነው ውዶቼ። ዛሬ ይዤላችሁ የመጣሁት አንዳንድ ገንዘብ ያላቸው ሰዎች እንዴት እንደሚያስቡና ገንዘብ የሌለውን ሰው እንዴት አድርገው በገንዘባቸው ለመግዛት እንደሚያስቡ፣ ያ ነገር ግን የት ድረስ እንደሚዘልቅ፣ ለምሳሌ ጓደኝነትም ሊሆን ይችላል፣ በገንዘብ ትዳርም ሊሆን ይችላል። ሚስት ባሏ ብላ የምታስበው በሆነ ነገሩ ተመችቷት ገንዘብ የለው ከሆነ ገንዘብ ስለሌለው ብቻ የሷ ገንዘብ ስላላት ያንን ሰው በገንዘብ ደልላ በገንዘብ አሳምና የሷ ልታደርገው ትችላለች። ወይም ደግሞ ወንዱ ከሆነ ገንዘብ ያለው ከሴቷ የሚመቸው ነገር አለ፣ ግን ገንዘብ የላትም፣ በምንም ሰፖርት የምታደርገው አይደለችም። ነገር ግን እሱ ያለው ነገር በቂ ስለሆነ እሷ የሚፈልገው ነገር አለ፣ በገንዘብ ደልሎ እሷ በምንም ላይ መቻት ይችላል። ገንዘብ ስላለው ብቻ በገንዘብ አሳምኖ የሱ ሊያረጋት ይችላል። ግን ያ ነገር የት ድረስ ይሄዳል? መጨረሻውስ ምንድነው? ፈጣሪ ነው የሚያውቀው። ሁለት ነገር ማሰብ አለብን። እስከ መጨረሻውም ሊዘልቅ ይችላል፣ እስከ መጨረሻውም ላይ ይዘልቅ ይችላል። ምክንያቱም እዚህ ጋር በሰውነታቸው በማንነታቸው ባላቸው ነገር ተዋደው ተከባብረው እንደ ጓደኝነትም ሆነ እንደ ትዳር የገቡበት ነገር አይደለም። የሆነ ሰው የሆነ ነገር ፈልጎ ነው፣ የሆነ ነገር ፈልጎ ነው እዛ ጋር የተገናኙትና በሆነ አጋጣሚ ያንን ገንዘብ አታው እሱ በገንዘቡ ተሸንፋ ገብታለት ከሆነ የሆነ ጊዜ ገንዘብ ባገኘች ሰዓት ከዛ ሰውዬ ጋር መቀጠል ትችላለች ወይ የሚለው ጥያቄ ውስጥ ይገባል ማለት ነው። ወንዱም እንደዛው ብር እሱ ስለሌለው እንደ መሰላል መወጣጫ ነገር አድርጓት የሆነ ነገር ላይ ከደረሰ በኋላ ትመጥነኛለች የሚለውን እፈልጋታለሁ የሚለውን መስፈርቱን የምታሟላለት ሴት አለመፈለጉ ምን ዋስትና አለው? ስለዚህ በገንዘብ የሚፈልጉትን ነገር ማድረግ እንችላለን ለሚሉ ሰዎች ነው ዛሬ ይዤ የመጣሁት ማለት ነው። ሀገራችን ያው የታወቀ ነው፣ የኑሮ ውድነቱ ሀይ ሆኗል። የደሃ ቁጥሩ በጣም ይበዛል። በጣት የሚቆጠሩ ባለሀብት ያለባት ሀገር በገንዘብ ተደልሎ የሆነ ሰው አይገኝም ማለት አይቻልም። በገንዘብ የማይታለል ወንድም ሆነ ሴት አይኖርም ማለት አይቻልም። በእንደዚች አይነት ሀገር ውስጥ የሚኖር ማህበረሰብ ማለት ነው። ለዛ የመጨረሻው ላይ ማሰብ መቻል አለብን። ባንቸኩል ጥሩ ነው። ሁሉን ነገር ተረጋግተን የነገን ማንም አያውቅምና አንዳችን ለአንዳችን ላለመጎዳዳት፣ እውነት ለመናገር እንደ መጎዳዳት ነው የምወስደው ይሄንን። ሴቷን በገንዘብ አስመጣ ከሆነ ያንን ሰው የሷን ማድረግ የፈለገችው ራሷንም ነው የምትጎዳው፣ ያንንም ሰው ነው የምትጎዳው። ወንዱም እንደዛው
ብዙ ነገር እያየን ነው ሚዲያ ላይ እና በቃ በገንዘብ ብቻ አሳምኗት ትገባለች። ከገባች በኋላ ደግሞ እስረኛ ነው የምትሆነው። ያላህ የራሷ ስራ እንኳን እንድትሰራ የማይፈቅድላት አለ። በሱ ምርኮኛ ሆና የሱ እጅ ጠያቂ ሆና እንድትኖር የሚያደርግ እሷ ደግሞ ገንዘብ ኑሯት እሱን ካገባችሁ ደግሞ እሱ ሁሉን ነገር ኮንትሮል ማድረግ ይፈልጋል። አንቺ እኮ ሴት ነሽ ቤት ዋይ ይላታል። ቀስ በቀስ እያለ ቀስ በቀስ ሶፊ እኔ ወጥ ማፊ ሙሽኪላ ማማዬ ነገ ትዳራቸውም አደጋ አያወራሁሽ ነበር። እዚህ ነው ጋር እስካሁን ደውዬ ሪከርድ አደረግልሻለሁ ውሃ ይበላዋል እያልኩሽ ነበረ። አሽሽቶ ስደውል አታነሳም። እኔ አሟኝ ስራ በዝቶባት አላወኩም። አያችሁ መጎዳዳት ችግር የለውም። ይሄን ነበር ስልሽ የነበረው። በቃ ፍቅርን በፍቅር በቃ በፍቅር በቃ ጽድት ባለ ነገር ቢጀመር ገባችሁ? እኔ እንደዛ ብዬ አስባለሁ። እናንተ ደግሞ አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። እና የዛሬው ሳይኮ ምክር ምን ይላል? ድህነት በሰፊው በተበራከተበት በተንሰራፋበት ሀገር ገንዘብ አሳይቶ ጓደኛም ሆነ የትዳር አጋር ማግኘት አይቻልም ለማለት ባያስችለኝም ይህ ግን የትዳራቸውም ሆነ የጓደኝነት ጣዕም አሳጥቶ ከቁስ አካል ጋር ያዋህዳል። ልክ በቃ እኔ እኮ ገዝቼሽ ገዝተህ በቃ ስልኩ በቃ ገንዘብ አሳየሁት በቃ እንደውሻ ተከትሎ ይመጣ ገንዘብ አሳየኋት በቃ ያው ሴቶች ያው ገንዘብ እንወዳለን ይባላል። አሁን ግን ወንዶች ነው የሚወዱት ይመስለኛል ከሴት በላይ። ይቅርታ አድርጉልኝ ወንዶች። ሴቶቹም በጣም እየተተኮሰ ነው። የኢትዮጵያ ሴቶች በጣም ጠንካራ ናቸው። ያው ከእናቶቻቸው ነው ጥንካሬ። ብዙ እናቶች እንግዲህ ኢትዮጵያ ውስጥ በዓለም አንደኛ ሊሆኑ ይችላሉ ብዬ አስባለሁ። ጥናት ቢደረግበት ብዙዎቹ ልጆቻቸውን ያላባት ነው የሚያሳድጉት። የኢትዮጵያ ወንድ ደግሞ ጭንቅ አይወድም። የሆነ ነገር ችግር ካለው ህይወት እንደፈለገ ካልተመቸው አራክፎላት 5ም 6ም ልጅ ይኖር ራሱን ይዞ ነው የሚያገለውና ያቺ ሴት ነች ጥርሷን ነክሳ መቀነቷን አጥብቃ የምታሳድገው የምታስተምረው በባዶ እግሯ እየሄደችና ከነሱ የወረስነው ይመስለኛልና የአሁኑ ጊዜ ልጆችም ሴቶች ጠንካራ ናቸው። በስራ ላይ ነው የሚያሳልፉት። ለነጋቸው ያስባሉ፣ ይሰራሉ፣ ገንዘብ አላቸው። ከወንዱ በላይ አሁን ሴቷ ነች ኢትዮጵያ ውስጥ ገንዘብ ያላት ብዬ ነው የማስበው። ሁሉም ከሀገር ወጣለች፣ ተሰዳለች፣ የራሷ ነገር ይዛ ገብታለች፣ የራሷ ነገር ትሰራለች፣ ታፍታፍ ትላለች። እሱንም ሁሉ የምትመራው እሷ ናት በአሁኑ ጊዜ ማለት ነው። ለዛ ገንዘብ አይቶ የሚገባ ከሆነ የሆነ ነገር ከሶፋዋ ከብፌዋ ጋር ተመሳሳይ አርጋ የሆነ በገንዘብ እንደገዛችው እቃ አርጋ እንድታየው መሆን የለበትም። እሱም ገንዘብ አሳይቷት ምናምን በገንዘብ ደልሎት ከሆነ ያገባት የሆነ ወይ እንደ ቲቪ ይሆናል የሚያት ወይ እንደ ፍሪጅ ይሆናል የሆነ ነገር በቃ እንደገዛው በዛ ሊሰይማት ይችላል ማለት ነው። እና እንደዛ መሆን የለበትም ይለናል ማለት ነው የዛሬው ሳይኮ። በቃ ሁሉም በማንነቱ ባለው ነገር በሰውነቱ ተዋዶ ተፋቅሮ ተማምኖ መጋባት አለበት። በጓደኝነትም እንደዛው። እና የመጨረሻው ምን ይላል? በዚህ ሁኔታ የተመሰረተ ትዳርም ይሁን ጓደኝነት ጊዜው ይርዘም እንጂ ከፍተኛ ችግር ውስጥ መዘፈቁ አይቀርም ይለናል ማለት ነው። አያችሁ፣ አንድ ነገር ስንለፋ ስንተጋ ስንጀምረው መጨረሻውን የማያሳምር ከሆነ ምን ያደርግልናል? መጨረሻው ማማር አለበት። አንድ በቃ ዋጋ የከፈልንበት ነገር መጨረሻው ሲያምር ደስ ይላል። ጅማሮ ላይ ብቻ ፎከስ ባናደርግ የት ድረስ ያደርሰናል፣ ይሄ የጀመርነው መንገድ የት ድረስ ነው የሚወስደን ብንል መጠቀሚያ ባናደርግ
እዚህ ጋር ለሁለቱም ነው መናገር የምፈልገው። እኛም መጠቀሚያ ባንሆን ሌሎችም አይተን ከነሱ ገንዘብ ሆነ ምን አይተን ምን ሄድባቸው ሰዎች እነሱን መጠቀሚያ ባናደርግ ከልብ ተፋቅረን ከልብ ተዋደን በጓደኝነትም ሆነ እንደዚሁ ከልብ ተከባብረን ተዋደን በንቀጥል ማንም በማንም መጠቀሚያ ባይሆን መከባበር ቢኖረው የተሻለ ነው። ዘለቄታውም ያምራል ብዬ አስባለሁ። በቀጣይ እስከምንገናኝ ደህና ሁኑ። በያላችሁበት ፈጣሪ ይጠብቃችሁ። ሀገራችንን ሰላም ያርግልን። ወዳችኋለሁ። ባይ ባይ። ከዚህ ቀደም የሰራናቸውን ድንቅ ስራዎች ይመልከቱ። በመጨረሻም ሰብስክራይብ ማድረግ አይርሱ። ታግሰው ስለተመለከቱ እናመሰግናለን። መዲ ቲዩብ